ጉድ እናንተ እኔ አላምንም። እውነት ልጁ ቡዜና እንትና ጋር ነበር እንዴ? ማን ነው አብርሽ ጋር ማለት ነው። እናንተ እኔ ይህንን ነገር እምሬ አላምንም። ምክንያቱም ለምን ከዛ ቡዜን በዛ ልክ እሪ ብላ ሲታወራና እንዲሁም ደግሞ አብርሽም አይ እንግዲህስ አሁንስ ሆን ብላ እኔ ሲደሰት አይወድባትም የኔን ደስታ አትወድም። ስለዚህ አሁን እሷ ሐሳቧ እኔ ብቻዬን እንዲቀራ ነበር። ነገር ግን ደግሞ አልተሳካላትም። አሁን ደግሞ ዙሪያ ጥምጥም ማጥታ በልጇ እየመጣች ነው። ሲጀመር ሩታ ልጅ ጠፋባት ሳይሆን በግ ጠፋባት ራሱ አትመስልም እያላ ብዙ ነገር ሲያወሩት ትላንት ሲነጫነጩ ነበር። ቡዜም ደግሞ ከዛን ከትላንት በፊት ነው ወይስ ማችለታ ነው እሷም አሳይ እሪ እያለች ጭራሽ ብላ እንዲሁም ደግሞ ሲም በማጥፋት እኔ ከሳታለሁኝ አያለች። ፖሊሱም ይምጣ ችግር የለም እኔ ራሴ ይሄዳለሁ፣ ነገር ግን የዛኔ እኛ እናሳስራለን ብላችሁ ለራሳችሁ እንደተታሰሩ ደግሞ እኔ ፈሪሳው አይደለሁኝ። ፊት ለፊት ነው ነገራቶችን ሁላ የሚጋፈጠው እንጂ በምንም ተአምር ሆኖ በምንም እኔ ማፍራት ወይም ደግሞ ማሻሽ ያልማ አሰህ እምቢ አለኝ። እናንተ ማሻሽ እንደማልፈልግ ታውቃላችሁ። ስለዚህ እባካችሁን ታውኝ፣ እኔን አትንኩኝ። እኔ የራሴ ህይወት አለኝ፣ ቤቴን አለኝ፣ ቤቴን ልምረበት። ግዴታ በእናንተ ህይወት መጥቼ ማጨቃጨቅ ነው ወይ እናንተ የምትፈልጉት? ወይም ደግሞ ከኔ ችግር አለባችሁ እንዲያለች ካሮታ ብዙ ነገር ሲታወራ ሰምታችኋል ብዬ አስባለሁኝ። አብርሽም በዛው ሊኮ ሲያወራ ሰምታችኋል ብዬ አስባለሁኝ። ትላንትም ደግሞ ብዙ ነገር ተፈጥሯል፣ ብዙ ነገር ተካሂዶ ነበር። የእያንዳንዱን አይታችኋል ብዬ አስባለሁኝ። ደግሞ ዛሬ በምን አይነት ሁኔታና እንዲሁም ደግሞ እንዴት አድርጎ ይዞት መጡ ቡዜና እንዲሁም ደግሞ አብርሽ ልጁን የሚል አብረን የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩኝ ማጥቼላችኋለሁኝ። ያው ሁላችንም ግልጽ የሆነ የምናቀው ነገር ነው። ይሄ የማናቀው ነገር አይደለም። ይሄም ማለት ምን መሰላችሁ? ሰሞኑን የአብርሽና እንዲሁም ደግሞ የሩታ ልጅ ጠፍተዋል ሲባል ከርሞ ነበር። ዛሬ ደግሞ ልጁ ተገኝተዋል። ተገኘበት ደግሞ አቶ አብርሽና እንዲሁም ደግሞ ወይዘሪት ቡዜ ይዞልን መጥተዋል። ይሄ ልጅ ደግሞ ለምንድነው በዚህ ልክ የምትጫወቱበት? እባካችሁን እናንተ እንደፈለጋችሁ ስሩ ይህንን ሴራ። ነገር ግን ደግሞ ልጃችሁን በዚህ መካከል በምንም ውስጥ ሆኖ በምንም ተአምር ሆኖ በምን ልጃችሁ ትንሽ አይኑን ይክፈትበትና እንዲሁም ደግሞ ቢያንስ እንኳን በእግር መራመድ ይጀምር። የዛኔ እናንተ ሚዲያ ሰው ናችሁ። ልጃችሁም ደግሞ ዞሮ ሚዲያ መምጣቱ ስለማይቀራ እናንተ አሁን ደግሞ ልጁ ገና አይኑን ሳይከፍትና እንዲሁም ደግሞ ደም ሳይገባበት ገና መጨቃጨቅ ጀመራችሁበት ብለን ብዙ ብናወራም ያ ወራችን እኛ አውርተን እኛ ጋር እየቀራ ስለሆነ ምንም አይነት ለውጥ ወይም ደግሞ ምንም አይነት እንትን አላሳየም። ይሄ ማለት ደግሞ የኛ ንግግር አይሰማም። እናንተ አንድ ሰው በሉኝ አንድ ሰው የሆነ በቃ ትክክለኛ ነገር ቢያወራም እንኳን እናንተ ደሃ ከሆናችሁ እውነቴን እናንተ ደሃ ከሆናችሁ ልክ ትክክለኛ ነገር እንኳን ቢታወሩ በቃ ተቀባይነት አይየለውም ለእናንተ ንግግር። አሁን ይሄንን ያልኳችሁ የምረኔ ከታች ያሉት ዩቲዩበሮች ትክክለኛ እንዲሁም ደግሞ ውሃ ልክ የሆነው ንግግር እንኳን ቢናገሩ የምረኔ ተቀባይነት የላቸውም። እውነቴን እየሳኩኝ ስለሆነ እናንተ ቀልድ እንዳይመስላችሁ ማለት ነው። እውነቴን በቃ ትክክለኛው ነገር እንኳን ቢታወሩ ተቀባይነት ያኔ የለንም። ለምን እንደሆነ እኔ እንጃ። ይሄ ነገር ደግሞ ብዙዎቻችን ከታች ያለን እኛ ከማስመሰል እንዲሁም ደግሞ ከማሽቃበጥ ወደ ኋላ ማለት ከማሽቃበጥ የለነበትም የምንል እኛ ትክክለኛው ብናወራም የምሬን ተቀባይነት የለንም። ነገር ግን ደግሞ አንዳንድ ልጆች አሉ ማስመሰል እንዲሁም ማሽቃባጥ እንዲሁም የተለያየ ነገራቶችን ከነዛ ወደ ኋላ አንልም ያሉት እንኳን ትንሽ
ይሰማሉ ትንሽዬ ማለት ነው። ያኔና አክል 100 በ100 ባይሆንም 50 በ50 ቢሆን ትንሽ እንትን ይላል ማለት ነው። ነገር ግን ደግሞ እኛ አይ ወደድናቸውም ጣላናቸውም እውነት ከማውራት ወደ ኋላ የለም። ሩታ ላይ ጥፋት ስናገኝ ሩታ ላይ እንዲሁም ደግሞ አብርሽ ላይ ጥፋት ስናገኝ አብርሽ ላይ እንዲሁም በሌሎችም ዙሪያ እንደዛው ብለን የምናወራ እኛ እንዳልኳችሁ የምረንን ምንም አይነት ተቀባይነት አይኖረንም ማለት ነው። ይሄ ማለት ለምን እንደሆነ ታውቃላችሁ? ህዝቡ ራሱ ትንሽ አስመሳይ አሽቃባጭ ሰው ስለሚመቸው እውነት ከማውራት ወደ ኋላ የለም የምንልኛ ወፍ የለም ነው አልኳችሁ። ለማንኛውም ደስ ብሎኛል። ደስ ይበላችሁ። ዋናው ልጁ መገኘቱ ነው ማለት ነው። ጠይብ